በመካከለኛው ምስራቅ ግጭት ምክንያት ትኩረት የተነፈገው የኢትዮጵያ የአገር ውስጥ ጉዳይ በፌደራል መንግስትና በህወሓት ኃይሎች መካከል እንዲሁም በኢትዮጵያ መንግስትና በኤርትራ መካከል የነበረው መካረር አሁንም ነገሮች ተባብሶ እንደቀጠሉ መረጃዎች እየወጡ ይገኛሉ። ከሰሞኑ በከፍተኛ ሚስጥር ተይዘው በህወሓትና በፌደራል መንግስት መካከል በሶስተኛ ወገን አማካኝነት ድርድር እንደተደረገና ነገር ግን ድርድሩ መስቀለኛ መንገድ ላይ እንደቆመ ተሰምቷል። በከፍተኛ ሚስጥር እየተደረገ ነው የተባለው ድርድር በህወሓት ከፍተኛ አመራሮች መካከል ክፍፍል መፍጠሩን ለጉዳዩ ቅርበት ያላቸው ምንጮች መረጃውን አጋልጠዋል በማለት አንድ አፍታ ሚዲያ ይፋ አድርጓል። በህወሓትና በፌደራል መንግስት መካከል የተጀመረው ሚስጥራዊ ድርድር በአውሮፓ ዲፕሎማቶች የሚመራ መሆኑ የተሰማ ሲሆን ሆኖም ግን በአሁኑ ወቅት አጣርቂኝ ውስጥ መግባቱ ተገልጿል። በጥብቅ ምስጢርነት ስለተያዘው ድርድር የትግራይ ክልል ጊዜያዊ አስተዳደር ጀነራል ታደሰ ወረደ አማካሪ እንደሆነ የሚነገርለት ጋዜጠኛ ዳዊት ከበደ መረጃውን አውጥቷል ተብሏል። የጀነራል ታደሰን አቋሞች ይፋ በማድረግ የሚታወቀው ዳዊት ከበደ ሚስጥራዊ ድርድሩን በአደባባይ ያጋለጠው ከሻዕቢያ ጋር ጥብቅ ቅንጅት በፈጠሪ ጀነራሎች እንቢተኝነት የመክሸፍ አደጋ ገጥሞታል በሚል እንደሆነ ተነግሯል። በአውሮፓ ዲፕሎማቶች መሪነት እየተካሄደ ነው የተባለው ቀጥተኛ ያልሆነ የድርድር አጣብቂኝ የገጠመው ወሳኝ ምዕራፍ ላይ ከደረሰ በኋላ ነው ተብሏል። በመቀሌና በአዲስ አበባ መካከል በሶስተኛ ወገን ሲካሄድ የቆየው ድርድር ወደፊት ለፊት ንግግር ለማድረግ ከተቃረበ በኋላ መስቀለኛ መንገድ ላይ እንደቆመ ከሰሞኑ መረጃዎች እየወጡ ይገኛሉ። የህወሓትና የፌደራል መንግስት ባለስልጣናት ፊት ለፊት ተገናኝተው ድርድር ለማድረግ መስማማታቸው ቢገለጽም በህወሓት በኩል አፈንጋጭ ኃይል መፈጠሩ ተገልጿል። እንደ ደብረጽዮን ገብረ ሚካኤል ያሉ የህወሓት አመራሮች ወደ አዲስ አበባ አቀንተው ድርድር ለመቀነጥ ከተስማሙ በኋላ ከመካከላቸው አፈንጋጭ ጀነራሎች መፈጠራቸው ታውቋል። እነ ደብረጽዮን ገብረ ሚካኤል ወደ ቀጥተኛ ድርድር ለመግባት የተስማሙ ቢሆንም የተፈጠረው አፈንጋጭ ቡድን በሚስጥር የተያዘውን ንግግር አደጋ ላይ ጥሎታል ተብሏል። የአፈንጋጭ የተባለ ቡድን በስውሩ የደህንነት ሰው አቶ ጌታቸው አሰፋ፣ ብርጋዴር ጀነራል መግበይ ኃይሌ፣ ብርጋዴር ጀነራል ኃይለ ሥላሴ ግርማ ወዲ እንብታይ እና ሜጀር ጀነራል ብርሃኔ ነጋሽ ናቸው ተብሏል። በደህንነቱ ሰው ጌታቸው አሰፋ ይመራል የተባለው የአፈንጋጭ ተቃዋሚ ቡድን ድርድሩ ከሻዕቢያ ጋር የተፈጠረውን ጽምዴ የተባለውን ወታደራዊ ስምምነት ያኮላሻል የሚል አቋም መያዙ ተገልጿል። ይሄው ቡድን ለትግራይ የሚያዋጣው ከሻዕቢያ ጋር የተጀመረው ጽምዶ ማስቀጠል ነው ብሎ እንደሚያምን ተጠቁመዋል። በዚህ ሚስጥራዊ ድርድር ላይ በትግራይ በኩል የህወሓት ከፍተኛ ፖለቲካዊና ወታደራዊ አመራሮች እንዲሁም የጀነራል ታደሰ ወረደ አስተዳደር ሰዎች እንደተሳተፉ ተገልጿል። የደብረ ጽዮን ቡድንና የጀነራል ታደሰ ቡድን ድርድሩን በመሪ ደረጃ የተቀበለ ቢሆንም በአንጻሩ የህወሓትን ታጣቂ ኃይል የሚመሩት የጀነራሎች ቡድን ድርድሩ ወሳኝ ምዕራፍ ላይ ሲደርስ አፈንግጦ ወጥቷል በማለት አንድ አፍታ ሚዲያ ዘግቧል። በሌላ መረጃ ሁለተኛ ወሩን የጀመረው በመካከለኛው ምስራቅ የሚካሄደው አስከፊ ጦርነት አሁንም ተባብሶ እንደቀጠለና ዓለማችን እስከዛሬ ካስተናገደቻቸው ከባባድ ጦርነቶች መካከል አንዱ ሊሆን ይችላል የተባለለት በሶስት ሀገራት መካከል የተጀመረው ነገር ግን በርካታ የባህረ ሰላጤውን አገራት ያዳረሰ አደገኛ ቀውስ ሆኖ ቀጥሏል። ምንም እንኳ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር መነጋገር ጀምረናል፣ ንግግሩም በ5 ቀናት ውስጥ ይጠናቀቃል ቢሉም ነገር ግን መሬት ላይ ያለው ጉዳይ ከዚህ በተቃራኒ ሆኖ ይገኛል። በእንቅርት ላይ ጆሮ ደግፈ እንደሚባለው በአሁኑ ጊዜ እየተሰሙ ባሉ መረጃዎች አሜሪካ ከአየር ጥቃቱ በተጨማሪ በኢራን ላይ የመሬት ላይ ወታደራዊ ዘመቻ ለማድረግ ዝግጅቷን ጨርሳለች በማለት በርካታ ዓለም አቀፍ መገናኛ ብዙሃን እየዘገቡ ይገኛሉ። በሺዎች የሚቆጠሩ ተጨማሪ የአሜሪካ ወታደሮችና የጦር መርከቦች በትናንትናው ዕለት ወደ መካከለኛው ምስራቅ መድረሳቸው ተሰምቷል። በመካከለኛው ምስራቅ የሚካሄደውን ጦርነት ለማስቆም በአገራቱ መካከል ድርድር ይደረጋል እየተባለ ባለበት በአሁኑ ሰዓት ተጨማሪ የአሜሪካ ወታደሮች ወደ አካባቢ ማቅናታቸው ያለውን ስጋት የበለጠ ያባብሰዋል ተብሎ ተሰግቷል። ዋሽንግተን ፖስት የተባለው ጋዜጣ ቀደም ሲል እንደዘገበው
የአሜሪካ መከላከያ ሚኒስቴር በኢራን ውስጥ ለሳምንታት ለሚደረግ የእግረኛ ዘመቻ እየተዘጋጀ ነው። ነገር ግን ፕሬዝዳንት ትራምፕ ለእቅዱ የመጨረሻ ውሳኔያቸውን መግለጻቸው በግልጽ አልታወቀም በማለት ዘግቧል። ወደ ባህረ ሰላጤው ቀጠና መድረሳቸው ከተነገረው ወታደሮች በተጨማሪም ዩኤስኤስ ትሪፖሊ የተባለችው የጦር መርከብ ወደ መካከለኛው ምስራቅ መድረሷን የአሜሪካ ማዕከላዊ እዝ ወይም ሴንትራል ኮማንድ ያስታወቀ ሲሆን እዙ በማህበራዊ ሚዲያ ገጹ ባሰራጨው መረጃ መርከቧ 3500 የሚሆኑ መርከቦችንና የባህር ኃይል ወታደሮች እንዲሁም የትራንስፖርትና የውጊያ አውሮፕላኖች ይዛለች ብሏል። አሜሪካና እስራኤል ለአንድ ወር ሙሉ በአየር ላይ ጥቃቶች ኢራንን ሲደበድቡ ከቆዩ በኋላ አሁን ደግሞ በእግረኛ ወታደሮች የታገዘ ዘመቻ ለማድረግ መዘጋጀታቸው ጉዳዩን እጅግ አሳሳቢ አድርጎታል። ይህ በእንዲህ እንዳለ ምንም እንኳ ኢራን ከፍተኛ የሆነ ድብደባ ቢደርስባትም ነገር ግን አሁንም የባሊስቲክ ሚሳይሎችንና ክሩዝ ሚሳይሎችን ወደ አካባቢው አገራት ማስወንጨፏን አላቋረጠችም። በዛሬው ዕለት እስራኤልና ኩዌት ከኢራን የተሰነዘረባቸውን የሚሳኤል ጥቃት ማክሸፋቸውን ያሳወቁ ሲሆን የተባበሩት አረብ ኤሚሬትስን በተመሳሳይ የጥቃቱ ዓላማ መሆኗንና የአየር መከላከያ ሥርዓቷን ሙሉ በሙሉ ወደ ተግባር ማስገባቷን አስታውቃለች። የኤሚሬትስ መከላከያ ሚኒስቴር በኤክስ ማኅበራዊ ትስስር ገጹ ባወጣው አስቸኳይ መግለጫ በአሁኑ ወቅት በተለያዩ የአገሪቱ ክፍሎች እየተሰሙ ያሉት ከባድ የፍንዳታ ድምጾች የአገሪቱ የላቀ የአየር መከላከያ ሥርዓት ወደ ግዛቷ የተተኮሱትን አደገኛ የባሊስቲክ ሚሳይሎች፣ ክሩዝ ሚሳይሎችንና እንዲሁም የድሮን ጥቃቶች አየር ላይ እያመከነ በመሆኑ የተፈጠሩ ናቸው ብሏል። በአንድ ምሽት በሶስት የተለያዩ አገራት እስራኤል፣ ኩዌት እና ኤሚሬትስ ላይ ያነጣጠረው ይህ ተከታታይ የኢራን ጥቃት የመካከለኛው ምስራቅን ውጥረት ወደማይታወቅ አደገኛ ምዕራፍ እያሸጋገረ ይገኛል። በሌላ በኩል የነዳጅ መተላለፊያ የሆነውን የሆርሙዝ ወሽመጥን ሙሉ በሙሉ የዘጋችው ኢራን ከዚያ ባሻገር አሁን ደግሞ በቀይ ባህር በኩል የሚያልፉ መርከቦች ላይ አደጋ እናስከትላለን ማለታቸውን ተከትሎ ኢትዮጵያን ጨምሮ በርካታ የዓለም አገራት ላይ ስጋት ተደቅኗል። በኢራን የሚደገፈው የየመኑ ሁቲ ታጣቂ ቡድን በቀይ ባህር በኩል በሚያልፉ መርከቦች ላይ ጥቃት መፈጸም እንደሚጀምር ማስጠንቀቁን ተከትሎ መርከቦች ከየመን የባህር ክልል እንዲርቁ አስቸኳይ ማሳሰቢያ ተላልፈዋል። የአውሮፓ ህብረት የባህር ትራንስፖርት ደህንነት ተቋም በኢራን የሚደገፉት ሁቲዎች በንግድ መርከቦች ላይ ጥቃት ሊፈጽሙ ስለሚችሉ በተለይ ከቀይ ባህርና ከኤደን ባህረ ሰላጤ እንዲርቁ ያስጠነቀቀ ሲሆን ይህ ማስጠንቀቂያ የወጣው የሁቲ አማጽያን ቀዳሜ ዕለት በእስራኤል ላይ ሚሳይሎችን ከተከሱና ተጨማሪ ጥቃቶችን እንደሚፈጽሙ ከዛቱ በኋላ ነው ተብሏል። ሰፊን የየመን ግዛት የሚቆጣጠሩት ሁቲዎች ከህንድ ውቅያኖስ የዓለም አቀፍ የንግድ መስመር ወደ ሆነው ቀይ ባህር መግቢያ በሆነው የባቢኤል መንደብ መተላለፊያ ላይ ጥቃት በመፈጸም የንግድ መርከቦችን እንቅስቃሴ የማደናቀፍ አቅም እንዳላቸው ይነገራል። የአውሮፓ ህብረት የባህር ኃይል ተልእኮ ጨምሮ እንዳስጠነቀቀው ከአሜሪካና ከእስራኤል ጋር ግንኙነት ያላቸው የንግድ መርከቦች ስጋቱ እስኪቀንስ ድረስ ከየመን የባህር ክልል መራቅ ለደህንነታቸው ጠቃሚ መሆኑን መክሯል። በኢራን የሚደገፉት ሁቲዎች ለሁለት ዓመታት ያክል ጋዛ ውስጥ ጦርነት በተካሄደበት ጊዜ የእስራኤልን ጥቃት በመቃወም ለፍልስጤማውያን ያለውን ድጋፍ ለማሳየት በቀይ ባህር በሚተላለፉ መርከቦች ላይ ጥቃት ሲፈጽሙ እንደነበር ይታወሳል። የመካከለኛው ምስራቅ ጦርነት በቅርቡ መቋጫ ካላገኘ በዓለም ላይ ከባድ የተባለ የሰብአዊነትና የኢኮኖሚ ቀውስ እንደሚያስከትል በርካታ የፖለቲካና የኢኮኖሚ ተንታኞች ሐሳባቸውን እየገለጹ ይገኛሉ። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን መስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስከነገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።